መሳፍንት መጽሐፍ ምዕራፍ 15 ቁጥር 14 ላይ ያለውን የጌታን ቃል ነው የምናነበው። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ወደ ሌሂ በመጣ ጊዜም ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔር መንፈስ በኃይል ወረደበት። ክንዱም የታሰረበትን ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው። በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩን በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማት ሌሂ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይችን ታላቅ ማዳን በባሪያ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረሱትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ፣ ከእርሱም ውሃ ወጣ፣ እርሱም ጠጣ። ነፍሱ ተመለሰች፣ ተጠናከረም። ስለዚህም የዚያን ቦታ ስም አይን ሐቆሪ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሂ አለ። በፍልስጤማውያንም ዘመን በእስራኤል ላይ 20 ዓመት ፈረደ። መቼስ ሳምሶንን በደንብ ነው የምናውቀው። በመጽሐፍ ቅዱሳችን ታሪክ በጣም አስደናቂ ከሚባሉ ታላላቅ የእግዚአብሔር ሰዎች መሃል፣ እግዚአብሔር ለራሱ ካስነሳቸው ሰዎች መሃል ተጠቃሽና ፊተኛ ነው። መጽሐፍ ቅዱስ እንደሚነገር አወላለዱ ድንቅ ነው። ትንሽ ወደ ኋላ ይድብይ ነው መለሰው። አወላለዱ ድንቅ ነው። እናትና አባቱ መውለድ አልቻሉም ለረጅም ዘመን እና እናቲቱ መካን ነበረች፣ እድሜዋም ሄዶ ገፍቶ ነበር። አንድ ቀን ግን የእግዚአብሔር መልአክ ተገለጠላትና ነገራት፣ ልጅ ትወልጃለሽ፣ ወንድ ልጅ ነው፣ ናዝራዊ ነው፣ የሚያሰክር ነገር አትጠጪም፣ ከተወለደም በኋላ ደግሞ ጸጉሩን የሚነካው አንዳች ምላጭና ስለት ያለው ነገር አይኖርም፣ እሱም የሚያረክስ ነገር አይነካም። እግዚአብሔር በሱ በኩል የሚያሳልፈው ፕሮግራም አለ፣ ህዝቡን ነፃ ያወጣል እና ከህዝቡ ጋር የመሆኔ ምልክት እሱ ይሆናል አለ እና ከሱ ጋር ከምሰራው ስራ የተነሳ ህዝቡን ነፃ እንደማወጣ ምልክት ይሆናል። ስለዚህ እንዲና እንዲያ ያደርጋለሁ ብሎ ነገራት እና ሴቲቱም ለባልየው ነገረች። ባልየው በጣም ነው የሚደንቀኝ ይሄ ቃል፣ ልጅ መምጣቱ ጥሩ ነው፣ ግን የሚመጣው ልጅ ምን ይፈልጋል የሚለውን ግን መስማት አለብኝ አለ እና እንደገና ደግሞ ቢገለጥልሽ ንገሪው። እንደገና ተገለጥና ቆይ ጠብቀኝ በለውና እኔን ጥሪኝ አላት። በማግስቱ በእርሻ መሃል ሆና እያለች እና ማን ነው በተገለጠላት ለሷ እና ማኑሄን ሄዳ ጠራች። ከዛው ቦታ ማኑሄ ይባላል። አባቱ መጣ። አንተ ነህ ትናንት የተገለጥክላት አለው። አዎ። ልጅ ትወልዳለች ብለሃል? አዎ። ከተወለደ ሰው እኮ በስተርጅና አልወልድ ብሎ መጥቶ ልጅ ይሰጣል ሲባል ፈንጥዞ ነው አሜን ብሎ የሚቀበለው እኮ። የዚህ ቤተሰብ ልዩ ነገር ግን የሚመጣውን እንዴት ልቀበለው የሚል ቀድሞ ሐሳብ የሆነ ልብ አለው። እግዚአብሔር ይሄን መንፈስ ያብዛልን። ጥያቄው ከመመለሱ ባለፈ የሚመጣው መልስ እንዴት ባለ መንገድ እንደምናስኬድ ካላወቅን ምናልባት መልሱ ሊያጠፋን ይችል ይሆናል። የሚመጣው መልስ እንዴት ነው የምንቀበለው? እንዴት እንንከባከበው አለ እና በቃ እንዲና እንዲያ ታደርጋላችሁ፣ እንዲህ ይሆናል ብሎ ነገረው። በቃ ተባባሉ። የእግዚአብሔር መልአክ ነበር። ደነገጡ። ኋላ ብላቴናው ተወለደ። መጽሐፍ እንደሚናገር ብላቴናው ተወለደ። ኖርማል ልጅ ነው። በጣም ረጅም ልጅ አልተወለደም። ሲወለድ ማንኛውም ሰው እንደሚወለድ ነው የተወለደው። ብቻ የእግዚአብሔር አብሮ የመኖር ምሳሌ ሆኖ መጣ። እግዚአብሔር አብሬ ነኝ ሲል ይኸው ምልክት ሰጣቸው እና ተገለጠ። መጽሐፍ እንደሚናገር ብላቴናው ማደግ ጀመረ እና ኃይለኛ የእግዚአብሔር ክብር በላዩ ላይ ነበር ይወድቅ የነበረው። መጽሐፍ ቅዱስ እንደሚናገር ይሄም ሰው አደገ። አንድ ቀን ምዕራፍ 14 ላይ እናንተ ሄዳችሁ ማንበብ ትችላላችሁ። ወደ ተምና ወረደ ይላል እና አንዲትን ሴት አየ፣ ወደ ፍልስጤም ማለት ነው። በጊዜው ወደ ኋላ መለስ እንድለላችሁ፣ በጊዜው ፍልስጤማውያን እስራኤላውያንን ይዘዋቸው ነበር። የያዟቸው ደግሞ በቀኝ ግዛት ነው። እስራኤላውያን በገዛ ሀገራቸው ነው ይሁዳ ላይ እና እየገዟቸው ነበረ እና የባርነት ህይወት እያሰሯቸው ነበር። ምክንያትነቱ ደግሞ እግዚአብሔር ህዝቡን ከባርነት ከግብጽ ካወጣ በኋላ የገዛ ከተማቸውን ከነዓንን ከሰጣቸው በኋላ የእግዚአብሔርን መኖር አስፈላጊነቱ ስጋት ምን ያደርግልናል አይነት ነገር አሉ። አሁን ከተማ አለን፣ ማርና ወተት የምታፈስ ከተማ፣ ያልቆፈርነው ምንጭ አለን፣ ያልተከልነው ወይን አለን፣ አጥር አለን፣ ቅጥር አለን እና ምን ያስፈልገናል? አሁን እግዚአብሔር ለምን ያስፈልጋል አሉና ስለዚህ አይኖቻቸውን ከእግዚአብሔር ላይ አንስተው ለጎረቤት አማልክት ሰጡ። ልባቸው ለጎረቤት አማልክት ሰገደ። ከእግዚአብሔር ልቅ ምቾትና ምኞታቸውን ተከተሉ። ፈቃዳቸው ላይ ተመሰረቱ። እግዚአብሔርን ተዉት። እግዚአብሔር አጥር አላፈረሰባቸውም። የሚወጣውን ምንጭ አላደረቀም። የተከሉትንም ወይን አላበላሸባቸውም። ይልቁንስ ከመካከላቸው ፈቀቅ አለ። ለካ አጥር ኖሮ እግዚአብሔር ከሌለ የጥበቃ ስጋት ውስጥ ትገባለህ። ለካ ወይን እያለ እግዚአብሔር ከሌለ ረሃብ ይገላል። ልዩነቱ የተከልነው ወይን ሳይሆን በመካከላችን ያለው እግዚአብሔር ከመካከላቸው ሲወጣ ለጠላቶቻቸው ታልፈው ይሰጣሉ እና ጠላቶቻቸው እንደ ቀልድ ይጫወትባቸው ነበር።
እና ከዛ መልሰው ከጠላቶቻቸው ጡጫ የተነሳ እንደገና በእግዚአብሔር ፊት ልመና ያሰሙ ነበር። እባክህ አድነን ይላሉ። ከዛ እግዚአብሔር እንደገና ይሰማቸዋል። ከዛ መስፍን ይሰጣቸዋል። መስፍን ማለት እነዚህ መሳፍንቶች ማለት ነው። መስፍን ሲሰጣቸው ያርፋሉ። ካረፉ በኋላ እንደገና ልባቸው የሌሎች አማልክትን ይመኛል። ከእግዚአብሔር ይልቅ ሌላ ይከተላሉ። ከዛ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸዋል። ከዛ ይለምናሉ እግዚአብሔር እንድረስልን ብለው እግዚአብሔር ሌላ መስፍን ይሰጣቸዋል። በቃ እግዚአብሔርም ቸር ነው። በድካማቸው ጊዜ ይመጣል። ልክ ደና ሲሆኑ ይተውታል፣ ልክ ሲደክሙ ይጠሩታል አይነት። ከተነሳላቸው መስፍን መካከል አንዱ ሶምሶን ነው። እና በፍልስጤማውያን እጅ ወድቀዋል። እና በእግዚአብሔር ፊት ልመና አሰሙ። እግዚአብሔር ይሄን ብላቴና አስነሳ እና ወደ ተምና ወረደ። ወደ ፍልስጤም ማለት ነው። እግዚአብሔር ሰበብ ፈልጎ ስለነበር አንዲት ሴት ወድጃለሁ አለ። አባት ጠራውና ከወንድምና ከእህቶች መካከል እያሉልህ ለምን ሲባል ነው በአሕዛብ ከተማ ያሉ የፍልስጤም ልጆችን ልታገባ የምትሄደው አለ። በፍጹም በአይኔ ፊት ደስ አሰኝታኛለች፣ እሷን ካልዳርከኝ ሞቼ እገኛለሁ አለ። አባቱን ቢጨንቀው እሺ ያለው ተያይዘው ወደ ተምና ወረዱ። እና በአንድ ጫካ ውስጥ ሲገቡ አንድ አንበሳ ደቦል አየ ይላል ሳምሶን። እግሬ አውጪኝ ብሎ ሮጥ አይለንም መጽሐፍ ቅዱስ። አባትና እናቱን ሂዱ ብሎ ወደ ኋላ ተመልሶ የአንበሳውን ደቦል ይላል በእጁ አንዳች ነገር ሳይኖር ቦጫጨቀው፣ እንደ ጠቦት ቆራረጠው ነው የሚለው። እና ገሎት አረጋግፎ ምንም ኖርማል ሆኖ ይቀጥ ምን ሆነ ነው አይሉትም፣ አልተቦጫጨረም። መጽሐፍ ሲናገር የእግዚአብሔር መንፈስ በኃይል ወረደበት እና ወረደ። ወደ ተምና ደረሱ። ያገኛትን የወደዳትን ሴት አሳየ። በከተማው ባህል እንደሚደረግ 7 ቀን በዓል አዘጋጀ ራሱ ሳምሶን። የከተማውም ሰው ደግሞ 30 ወጣት ጎረምሶችን ጨመሩለት። በዓሉን በፌሽታ አድርጓሉ። እና ለጨዋታው ድምቀት ብሎ አዲስ እንቆቅልሽ አመጣላችኋለሁ አለ። እንቆቅልሹ ደግሞ ምንድነው? የቆራረጠውና የገደለው አንበሳ ላይ ታስታውስ ከነበር ንቦች አርፈው ማር ወጥቶ ነበር መጽሐፍ እንደሚናገር። ማሩን ደግሞ ከመንገድ ላይ በልቶ ነው ሄደው። ለእናትና ለአባቱም ሰጥቷል። ለእናትና አባቱም በልተዋል። ከየት አመጣሃል አሉትም። እና እንቆቅልሹ ምንድነው? ከገዳዩ የሚበላ ነገር ወጣ እና ካስፈሪው ነገር የሚጣፍጥ ነገር ተገኘ። ይሄን እንቆቅልሽ መልሱልኝ አለ። ማን ከየት ያምጣው? ይሄን እንቆቅልሽ እናንተ ብትመልሱ እኔ 30 በፍታና ልዋጭ ልብስ ሰጣችኋለሁ። ካልመለሳችሁ ደግሞ እናንተ ለኔ 30 ልብስና ልዋጭ ልብስ ትሰጡኛላችሁ፣ በፍታና ልዋጭ ልብስ ትሰጡኛላችሁ አላችሁ። 3 ቀን ድረስ ታገሉ። የለም 4ኛው ቀን ሴቲቱን መጡና ማትነግሪን ከሆነ መሳለቂያ ልታረጊን ስለሆነ መጽሐፍ ቅዱስ እንደሚናገር አንቺንና የአባትሽን ቤት በእሳት እናጋያለን አሏት። መታለመነችው፣ ዘበዘበችው፣ ረጅም ቀን አለቀሰች። አንድ ቀን ሲቀረው ሌሊት ላይ ነገራት። ሮጣ መታ ነገረቻቸው። ከአንበሳ የበረታ ምን አለ ደግሞስ ከማር የሚጣፍጥ ምን አለ አሉት። እንቆቅልሹ ተመለሰ። ወይኔ በጥጄ ባላረሳችሁ እንቆቅልሴን ባልመለሳችሁ አለ። የገዛ ሚስቴና ታሳልፋ የሰጠችኝ አለ። መንፈስ ወረደበት ይላል። እኔ እኮ ይደንቀኛል። ተቆጣ፣ መንፈስ ወረደበት። ወረደና 30 ሰው ገሎ ልብሳቸውን አውልቆ ይሄው ብሎ ሰጣቸው። እና ተናዶ ወደ ቤት ተመለሰ። ሲመለስ አባትየው ነው የሚለው መጽሐፍ ቅዱስ። አባትየው ያዘነባትና በጣም የተጣላት መስሎት ለሚዜው ዳራት ሚስቴን ልጠይቅ ብሎ ጠቦት ይዞ ሲመጣ አረ ወዴት ነው የምትገባው አለው። ወደ ሚስቴን እኮ የጠላሃት መስሎኝ ለሚዜ ድሬልሃለሁ። ታናሺቱ እህት እጅግ ከሷ የተዋበች ናትና እሷ ልስጥሃለሁ። አሁን አለ እጄ ንጹህ ነው፣ ምንም ባረግባችሁ እጄ ንጹህ ነው አለ። መጽሐፍ እንደሚናገር ገደለ ሰው እና ጭናቸውን ብሎ ገደለ ነው የሚለው መጽሐፍ ቅዱስ። ጭናቸውን እንዴት እንደሆነ አላውቅም። መንፈስ ወረደበት ስለሚል ነው ማምነው። በሶምሶንም ላይ ኃይለኛ እግዚአብሔር መንፈስ ወረደበት ይልና ወደ ጫካ ሄዶ 300 ቀበሮች ሰበሰበ ይላል። እኔ 300 ቀበሮ መሰብሰቡ ራሱ ይደንቀኛል። ቀበሮ የሚሰበሰብ አይነት አይደለም፣ ድንጉጥ ሯጭ የማይያዝ ነገር እኮ ነው። 300 ቀበሮ ሰበሰበ ብቻ ሳይሆን የሚለው መጽሐፍ ቅዱስ 2 አረጋቸው ይላል። 2 አርጓቸው በጭራቸውን አሰረ። በጭራዎቹ መካከል አንድ ችቦ አሰረ ይልና ጊዜው የስንዴ መከር ወቅት ነበርና በፍልስጤም መከር ላይ ለቀቃቸው ይላል። እና የፍልስጤምን ስንዴ አመከኑ፣ ወይራውን አቃጠሉ። መጽሐፍ ቅዱስ ሲናገር እናንተ ሄዳችሁ ወይኑን በሙሉ አበለሻሹ። ፍልስጤማውያን ይሄን ያደረገው ማን ነው ሲባል ሳምሶን ነው። ሳምሶን የቱ የገዛ ሚስቱን እንትና እንዲያድርጎበት ምናምን አሉ። ሄዶ ቤተሰቡንና በሙሉ አቃጠሉ። ከዛ መጡ ወደ ይሁዳ እና ወደ ይሁዳ መጡና ለመጣችሁብን አሉ ይሁዳዎች ስለሚፈሯቸው። ሳምሶን የሚባል በእናንተ መካከል አለ፣ ስጡን። ለምን ፈለጋችሁት? እንዳደረገብን ልናደርግበት እንፈልጋለን ነው። እሺ ግድ የለም ብለው 3000 የሚሆን የይሁዳ ህዝብ ሳምሶን ተደብቆበት ወደ ነበረው ዋሻ መጡና ለመጣችሁ አላቸው። ፍልስጤማውያን ላይ ለምን እንዲያረክባቸው? ገዢዎቻችን አይደሉም ወይ? ለምን ታስቆርፋቸዋለህ አሉት። ያደረጉብኝና ያደረኩባቸው አሁን ክርክር የለም አሉት። ምን ልታረጉ ነው ታዲያ? አስረን እንሰጣለን፣ ከዛ በኋላ ያለውን ራስ ተወጣው አሉት። እማትገሉኝ ከሆነና ምትምሉልኝ ከሆነ እሰሩኝና ስጡኝ አላቸው። መጽሐፍ ቅዱስ ሲናገር በሁለት አዲስ ገመድ ሳምሶንን አሰሩትና ለፍልስጤማውያን አሳልፈው ሰጡት ይላል። አሁን ስናነብ ትዝ ይላችኋል ቁጥር 14 ላይ አቤት ሳምሶንም ወደ ሌሂ ሲመጣ ፍልስጤማውያን እልል እያሉ ተቀበሉት ይላል።
አቤት በቃ እጃችን ገባ ማለት ነው። እጁ ታስሯል በአዲስ ገመድና ይዘውታል። ይሄው እንደ ፍጥርጥሩ አድርጉት ብለው ጣሉት። ሐሹ መጽሐፍ ሲናገር እንደዚህ ነው የሚለው፣ በሳምሶንም ላይ የእግዚአብሔር መንፈስ ወረደበት። የዚህን ሰው ድል ካያችሁ እግረ መንገድ አንድ ነገር ታገኛላችሁ፣ የእግዚአብሔር መንፈስ። አንበሳ እየገደለ ካያችሁ እርግጠኛው ልንገራችሁ ቴክኒክ አይደለም። የሆኑ ቀበሮች እየያዘ የሆነ ሰው እጁ ላይ እንትን እያለ የሆነ ነገር እያደረገ ከሆነ ትከሻው ሰፊ ስለሆነ አይደለም። ሳምሶን ጃይንት አይደለም፣ ኔፍሌም አይደለም፣ ቁመቱ 6 ክንድ ምናምን አይደለም፣ ኖርማል ሰው ነው። በህይወቱ ላይ ግን የሚሰራው የእግዚአብሔር መንፈስ የተለየ ውጤት ያመጣ ነበር። የዚህ ሰው ልዩነት አብሮ የተሰለፈው ኪዳን ሻካታር ዳንያ ስለዚህ አስረው ሰጡት በሁለት አዲስ ገመድ። እልል ብሎ ፍልስጤማውያን ተቀበሉ። የታሰረ ነው የተሰጣቸው። ኦሬዲ የደከመ የተያዘ እና ምንም ሌላ ልፋት ማይጠይቅ ለመግደል ለመምታት የሚመች አይነት ሰው የእግዚአብሔር ቃል ሲናገር ትዝ ይላችሁ ከነበር በሳምሶንም ላይ የእግዚአብሔር መንፈስ ወረደ ይልና ገመዱ እሳት እንደበለው ተበጣጠ። በጥሶት ሳይሆን በጥሶለት። የሳምሶን ጥንካሬው አይደለም ገመዱ ነው የበጠሰው፣ የወረደበት መንፈስ። ድልህ የቱ ጋር እንዳለ ከገባ ትከሻ ስታለካካ አትደክምም። ከማጋ ልክ እንደምትሆን ምን ሰፈር ኃይልህ እንዳለ ካወቅ ስትደክም ስትባዝን አትኖርም። እለምናለሁ እግዚአብሔር ዛሬ ወደ ድል ቀጠናችን ይመልሰን። ታስሮ ያስፈራል፣ እጃቸው ገብቶ ሰው ያስፈራል። እግዚአብሔር አብሮት ካለ ከዛ ታስተውሳላችሁ። ዞር ሲል አዲስ የአህያ መንጋጋ አገኘ አይደል? አነሳው ይልና 1000 ሰው ገደለበት። ደህና ነገር እኮ አይደለም ያነሳው። አየህ ድሉ ያለው መንጋጋው ላይ አይደለም። ሰይፍ ቢሆን በሁለት በኩል ተስሏል። እንትኑ ጫፉ ሾል ያለ ነው። አዲስ ዘመናዊ ምንም ዘመናዊ ነው ምንም እንዳትል የአህያ መንጋጋ ሲበላ የከረመ መንጋጋ ኖሮ የጨረሰ የአህያ መንጋጋ አስነስቶ 1000 ሰው። ልዩነቱ እጁ ላይ ያለው ሳይሆን እላዩ ላይ። ለምን መጣህ አትሉኝም? ከኪዳናችን ጋር እንድንታረቅ። ምን ይዤ ምናምን አንልም እኛ። አለ እግዚአብሔር አለ። በምን በኩል እኛ በምን ኖረናል? በማ በኩል ነው እዚህ የደረስነው? እግዚአብሔር ቃል ሲናገር በአንድ አህያ መንጋጋ 1000 ገደለና ወዲያውም እናንተ በትርጉሙ ካነበባችሁት በትክክል ግጥሙን ያስረዳችኋል። በአንድ አህያ መንጋጋ 1000 ዘራሪ እርስ በርስ አነባባሪ ነው ያለው። ትርጉሙ እንደዛ ነው። ዘራፍ አካኪ ዘራፍ። እውነቴን እኮ ነው ብላችሁ አሁን ይሄ ለቀልዴ እኮ አይደለም። እንትኑ ሄዳችሁ እናንተ አንብቡት። ሊትራሊ እንትን ያደርገው ዝር እንትን ምንድነው ይሄ ፉከራ ነው ያደርገው። ከመራቸውና ተኔ ወንዱ ባንድ ደግሞ ወራሷ በአንድ አህያ መንጋጋ 1000 ዘራሪ እርስ በርስ አነባባሪ አለ ይልና ወዲያው ይላል ከእጁ ላይ የአህያ መንጋጋው ጣለው። ወዲያው ጥም ያዘው። ለካ ይጠማዋል። አጠገቡ ከምሯቸው 1000ዎቹ እጁ ላይ ደም ሳይደርቅ ድሉ አካባቢ ሆኖ ተብረከረከ። ዘራፍ ብሎ እንደጨረሰ እኮ ነው ማለት። አቤት ወንዱ በተባለለት ወዲያው ውሎ አድሮ አይደለም እዛው ጋር ጠማው። ተደግፎ እንጂ ችሎ አልነበረም። ወዲያውም ይላል እግዚአብሔር ቃል ታስታውሱ ከነበረ ወደ ላይ ቀና ብሎ ድል ሰጠኸኝ፣ ይሄ ሁሉ ታምራት በባሪያህ እጅ አድራጊው አንተ ነህ፣ እጄ ለምልክት እንደዚህ አሸንፌ በጥም ምክንያት በጠላቶች እጅ ልውደቅ። ያጋጥማል። ያው ምን ከገደልክ በኋላ ጥም ይጠማሃል፣ የሆነ ቀዝቀዝ ብለህ ታልፈዋል አይደለም ያለው። አትመጣም። አሸንፍ ያለው ግን ልሸነፍ ነው። የሚታዩትን አሸንፌ ባልታየ ጥም እየከሰምኩ ነው። አትረዳኝም ወይ? አሳልፈህ ልትሰጠኝ ነው? ሸማር ዴቬኮስ ሰናታ ድል ያላሰከረው የድሉ ምንጭ የገባው በጥቂት ድል ባንዲራውን ይዞ ወጥቶ እኔ ማለት ራሱን ፕሮሞት እያደረገ ማይዞር አሁንም እኮ እርዳታ ያስፈልገኛል ሚል ወደ ላይ ቀና ሚል እጁ ላይ ደም ሳይደርቅ አካባቢው ድል ተከምሮለት 1000 ቁጭ ብሎ አትረዳኝም። ከዛ ታስተውሳላችሁ እግዚአብሔርም ጩኸቱን ሰማ ይልና አለቱን ወይም አዘቅቱን ነው የሚለው ትርጓሜ፣ አለቱን ሰነጠቀለት። ከዛስ ውሃ ወጣ፣ ውሃውን ጠጣ ይልና ነፍሱ ተመለሰች፣ ጠነከረ። የኔ ቤተሰቦች ጥም አይለመድም። የጥም ክፋቱ ውስጥ ነው የሚጨርሰው።
እየከሰምክ አቅም እያጣ ነው የምትሄደው። ያሸነፍከው ትልቅ ነገር በትንሽ ይጥልሃል። ጥም አይለመድም። እኔ ቤተሰቦች ዛሬ እናንተ ብቻ አይደለም ለሚሰማኝ ለምድሬ ኢትስ ኦኬ ለሚል ድካም ኖርማላይዝ ላደረገ ያጋጥማል። ምልህ በቃ ኖ ይኸው ትላንት ያሸነፍኩት በቂ ነው፣ በትላንት 1000 ክምር ኖራለሁ የሚል ኖ። የእግዚአብሔር መንፈስ ካለ አዘቅት ይሰነጥቅልሃል። ቀና በሉ እንጂ ልል የመጣሁት ሚረዳ እያላችሁ ለምን ትጠማላችሁ? ሚያግዝ እያለ ሚያጽናና እያለ ታሪክ ሚቀይር እያለ ጉልበት ሚያድስ እያለ እንደገና ሌላ ምዕራፍ የሚከፍት እያለ እስከ መቼ ድረስ በድካም ሚንበረከክ አማኝ ክፍተቱን ሲያይ ድካሙን ሲያይ ጓዳውን ሚዘጋ ከአምላኩ ጋር ሚጨርስ ተሐድሶ ሚናፍቀው አባባሉ እንጂ ሚሰማችሁ ነው አምላካችሁ። ለምን በጥም ትሞታላችሁ? ለምን በጸሎት ጥም? ለምን በህብረት ጥም? ለምን የአባትነት ፍቅሩ ይጎልባችኋል? ተንበርከኩ፣ ጓዳ ግቡ እንጂ። ሚያሸማቅቅ አይደለም አምላካችን። ዛሬም ጠማህ አይልም፣ ምን ላጠጣህ ነው የሚለው። ደግሞ ዛሬም መጣህ አይልም፣ ደገምከው አይልም፣ እድል አለው። ጥም ተሸክማችሁ አትዙሩ። ምንም እንኳን እጃችሁ ላይ ድል ቢኖር፣ ምንም እንኳን ብዙዎች የሚገረሙበት ስኬት እጃችሁ ላይ ቢኖር እየጠማችሁ ለመኖር አትገደዱ። ሚሰማ አምላክ። ዛሬ ስንት አይነት ሳምሶኖች እዚህ ውስጥ እንዳለን አላውቅም። ድል በድል አድርጎልን ወዲያው የጠማን ባይዜ የጥም ትርጉሙ እንደሆነ ታውቃላችሁ? እንደገና ካልተደገፍን የመቆም ችግር እንዳለብን። ሳምሶን የተናገረው ሰምታችኋል። አሸንፌያችሁ አይደለም ያለው፣ ለባሪያህ ድል ሰጥተህ የጠላቶቼን ይሄ ሁሉ ነገር ሰርተህልኝ ልድከም እንደገና ጥም ገሎኝ በአሕዛብ እጅ ልውደቅ፣ ያሸነፍኳቸው ያሸንፉኝ፣ እግዚአብሔር እንደገና ይመልሰን። ሌላ ያስፈልገን። አያችሁ ወዲያውም ይላል በረታ። የምትበረቱት በጩኸታችሁ በኩል ነው። አቤት እንደው እኔ ወንድማችሁ ታናሽ ወንድማችሁ አይደል በጣም ወዳችሁ በፊታችሁ ቆምኩት በእግዚአብሔር ቃል ድፍረት እንጂ በአንዳች ነገር የለኝም። እማይለማመድ ፕሪቴንድ ማያረግ ማያስመስል እየደከመው ኢትሶክ ኖርማል ነኝ እማይል አቃተኝ ሚል መንፈስ እግዚአብሔር ይስጣችሁ። አግዘኝ የሚል ማካታ አራባሽ ኤፕራዲ አቅቶኝ መጸለይ አቅቶኛል፣ ማገልገል አቅቶኛል፣ እንደ ቀድሞ መውጣት መግባት አትረዳኝም የሚል እኔ ቤተሰቦች ካልደገፈን አንችልማ። ይሄን ማመን አለብን። በትላንት ድል አይኖርም። ዛሬ በትላንት አሸናፊን አይሰነበትም። የየለት ያስፈልገናል። የየለት ንክኪ አሜን። የየለት ብርሃን፣ የየለት እጁ፣ የየለት ድምጽ፣ የየለት መንፈስ፣ የየለት ጉብኝት፣ የየለት መገኘት። ጥም አታሻግሩ ለሌላው ትውልድ። ጥም አታስለምዱ ለሌላ። አይቻልም። በፍጹም ጥሩ አይደለም። ትውልድ ያመክናል። ጥም ይገላል። ጥም ያስረጃል። ጥም ያሳፍራል። ኮንፊደንስ ይነጥቃል። ጩሁ ወደ ጓዳ። የሚሰማ አምላክ አላችሁ። የሚመልስ እንደገና የሚያበረታ እንደገና የሚያጽናና እድል የሚሰጥ አምላክ። ቁጥር 18 እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያ እጅ ሰጥተሃል። አሁንም በጥም ሞታለሁ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። ሰጥተኸኝ ድል እንዳሄድ አሜን። የሆነ ነገር አድርጎ በቃ እንትን እሱን ታቀፈን ድል ታቀፈን ምንጩን እንዳንተው ቀድቶ ነዋሪዎች ነን። ምን ጊዜም ከምንጩ ጋር የመኖር ኃላፊነት አለብን። በራሳችን ምንጭ አይደለንም። አቤት ቀድቶ ነዋሪዎች ነን። ዘወትር ልንቀዳ ያስፈልገናል። ከሱ ካልቀዳን እንደርቃለን። ምን እያለብን ነው ይሄ ልጅ እንዳትሉ እግዚአብሔር የተሐድሶ ዘመናችንን ያፍጥንልን። ወደ ጓዳም ይገባ በቃ ጨረስኩ ነገሬ እንደመደም ወደ ጓዳም ይገባ በርከክ ለማለት ጉልበቶቹ የፈጠኑ ወደ ሰማይ አምላክ ወደ እግዚአብሔር መንፈሱን ያቀና ዘወትር ለመታደስ ለመነካት ለመሞላት ዝግጁ የሆነ ልብ እግዚአብሔር በዚህ ቤተ ክርስቲያን እንደገና ያፍስስ። ምን ሌላ ያስፈልገናል? የሳምሶን ልዩነቱ ጡንቻው አልነበረም፣ የእግዚአብሔር መገኘት።
የሳምሶን ልዩነቱ ቴክኒኩ አልነበረም፣ እጁ ላይ ያለው አይደለም። እጁ ላይ ዝም ብሎ መንገድ ላይ እንደዛ ከሆነ የስንቶቻችን ድልና ህይወት አይደል? በጣም የተጠና አይደለም እኮ ብዙ ነገሮቻችን። እግዚአብሔር መንገዱን እያቀለለልን የሆነ ተራራውን ሜዳ እያደረገ በያዝነው የሆነ ነገር እያደረገ ነው የደረስነው እዚህ። አትፈልጉ እጃችሁ ላይ ምን ቀረልኝ፣ ምን ያስኩኝ፣ ምን ኖ ቀና በሉ። የእናንተ ድል ከእግዚአብሔር ነው የሚሰፈረው። የአማኝ ድል ምንጩ እግዚአብሔር ነው። ሚንበረከክ አለ ከኔ ጋር ሚል በቃ አለ። አረ ምን ሆኜ ነው በሉማ፣ እንደዛ ነው ማለት ያለ። አረ ምን እየደከምኩ ነው፣ አረ እንደ ትላንትና ወደ ድፍረቴን እያጣሁት ነው፣ አረ እንደ ቀላል ነገር እየተበላው ነው። ከዛስ ይሰማል፣ ይመልሳል። አምላካችሁ አሳቃቂ አይደለም፣ አሽፎባችሁ አያልፍም። አለቱን ይሰነጥቀዋል። ምን ላጠጣው ብሎ አልተጨነቀም። ሰማይ አለቱን ደረቁን ሰነጠቀው፣ ውሃ ወጣ። ከዛ ታስተውሳላችሁ የቦታ ስም ቀየረለት። ሻማርዳኒ ከባስ አይን ሀቆሬ ብሎ ጠራው። በሌሂ ማለት ምን ማለት ነው? አፈሰሰልኝ ነው። በቃ አቅቶኝ ነበር ወረደልኝ። ሻማካታ ዳዲያ ቬካባ። እንደዚህ አይነት መሰዊያ በቤታችሁ ይተካል። ያቃታችሁ ቀን ጉልበት ሚሆን፣ የፈራችሁ ቀን ሚያጽናና፣ ጉልበታችሁን በሌላ ሚያድሰው የአምላኬ ኃይል ያክኛችሁ። ለሚቀጥለው ትውልድ ምንጭ አስተላልፋለሁ ሚል ምንጭ ነው የምሰጠው። ምን ማካራሃታ ጥም አላካፍልም፣ ጥም አልሰጥም። የረካሁበትን ህይወት እሰጣል። መበርታት ያለው መቀጠል ያለው ሰው መሆን ያለው የእግዚአብሔር መንፈስ ህብረት ጋር ጩኸት የማይሰለቻችሁ በእግዚአብሔር ፊት ልመና ማታቋርጡ ህብረት ሚናፍቃችሁ አልሞክረውም የምትሉ ካልመጣ እልፍ አልልም። ዘጸአት መጽሐፍ ምዕራፍ 32 ታስታውሱ የለ? የእስራኤል ሕዝብ በድሎ እግዚአብሔር አልወጣም ብሎ ሙሴን መጥቶ መልአክ ልላክልህ ከተማ ያውርስህ ማርና ወተት የምትሰጠው ከተማ ግቡ፣ 7ቱን ነገስታት ይምታልህ፣ ለብቻ አትሄድም ከመልአክ ጋር ትሄዳለህ ሲለው ፈቀቅ አንልም፣ አንሞክረውም። ሻባራዲ ካለባስ ልዩነታችን አንተ አይደለህ እንዴ? ሊኩኑ የሚለው ቃሉ በዚህ ገጽ ምድር ላይ ካለው ህዝብ የምንለየው ባንተ አይደል? አንተ ቀርተ ምን ሊውጠን? የእግዚአብሔር ህዝቦች እንጀራ ኑሮን መኖር ይከብደናል ያለ እግዚአብሔር በደሞዝ የሚዘልቅ ህዝብ አይደለም። ይሄ ህዝብ በዘመድ የሚያምርበት አይደለም፣ በልብስ የሚዘንጥ በገንዘብ ደፋር የሚሆን ህዝብ አይደለም። የእግዚአብሔር ህዝብ ድምጽ ባለበት መነካት የሚወድ በቃ ከእግዚአብሔር ጋር መሆን የሚያምረው ሰው ያርገን። ሚደነግጥ እንዴት ደፋር እንደሆንን ያለ ጸሎት መኖር ከእግዚአብሔር ጋር ህብረት አተን በኃጢአት ውስጥ ተዘፍቀን ኖርማል ሆኖብን ፈሪ ያርገን። ድንግጥናው እንዴት ነው? በቃ ተለየኝ ወይኔ ምናምን ሳይሆን አረ ልክ አይደለሁም አድነኝ የሚል አረ አግዘኝ አረ እርዳኝ እንጂ እጃችሁን ከፍ የምታረጉበት ህይወት ነው የሚያስፈልገን። አረ አግዘኝ ይሄው እጄን፣ አረ እርዳኝ እየተበሸነፍኩ ነው። መዝሙረኛው ዳዊት ያለውን ታስተውሉ እንደነበር ኃጢአት ሰርቶ እግዚአብሔር ቀጣሃለሁ ብሎት መዝሙር መጽሐፍ ምዕራፍ 50 በቅንፍ 51 ላይ አይደል? አረ እኔ አንተን ነው የበደልኩት፣ ኃጢአቴ በፊትህ ነው፣ እርጨኝና በጠበኝ እንጂ ከበረዶ ይልቅ ነጭ ሆናል። ከዛስ የቀናውን መንፈስ በልቤ አድስ፣ የሽታ መንፈስ ፍጠርልኝ፣ ከፊትህ አትጣለኝ፣ ቅዱሱን መንፈስ ከኔ አትውሰድብኝ። ከዛስ የማዳንህን ደስታ ስጠኝ፣ ደስ ይበለኝ፣ ካንተ ጋር እንዳለው ይሰማኝ። እንደሚጸልይ ሰው ደስታ የጠገበ ሰው እኮ የለም። ሻማጋታ ጋባራ እናንተ እኮ የኖራችሁትን ህይወት ነው የምነግራችሁ። በእግዚአብሔር ፊት ጮኻችሁ በማለዳ ተነስታችሁ ስሙን ጠርታችሁ ተንበርከት ስትነሱ ደስ የሚል መንፈስ ባይኖር ቢበላ ባይኖር የሚጠጣ ምን ሰው ይኖር አይኖር በከታስ ሻጋታ ራዲያ የማዳን ደስታ ሲከብ የሃሎቱ ብርሃን ፊትህን ሲያበራው መገኘቱ የቤትህን ጉድጓድ ሲሞላ አትልመዱ፣ ያለ እግዚአብሔር አትልመዱ። በድል እንዳትሸወዱ። ጥም ይገላል። አትልመዱ። ምን አልክ? ከዛ ይኸው በቃ ክፍት ቦታ ይኑራችሁ ለእግዚአብሔር። አሜን። ምታስቡበት አረ ጌታ ሆይ እጄን ያዘኝ፣
ለእግዚአብሔር የተሸነፈ ሰው ዘወትር በሙግት ያሸንፋል። ለእግዚአብሔር የተሸነፈ ሰው ዘወትር አደባባይ ድል የሱ ይሆናል። ብቸኛ የሚያሸንፋችሁ እግዚአብሔር ይሁንላችሁ። ተሸነፉ፣ ግለጡ፣ ራሳችሁ ጩሁ፣ በእግዚአብሔር ፊት ቃቱ፣ ድካማችሁን አሳዩት። ኖርማል አትሁኑ። ድፍረት ክፉ ነው። በቃ እየጠማችሁ ከሆነ ጠማኝ በሉት፣ ያረካችኋል። አሜን። መጽሐፍ እኮ እንደዛ ነው የሚለው። አዘቅቱን ሰነጠቀ ይልና ውሃ ወጣለት፣ ሶምሶንም ከዛ ጠጣ ይልና ነፍሱ ተመለሰች። ከዛስ ተጠናከረ። የኔ ቤተሰቦች እንደምንም ብላችሁ በአይኒኮስት እግዚአብሔር ባለበት መኖር ልመዱ። ከየትኛውም ስብሰባና ማህበር ገለል ብላችሁ ፊቱ ይሁን ጓደኛችሁ፣ ድምፁ ይሁን መዋያችሁ። ያን ጊዜ ነገር እየቀለለ